ምናዱኝ ተለዩ ማለት በድንገት እንዴት ይሆናል? በቃ ራሴን ችዬ ራቅ ብዬ ብኖር ነው የሚሻለው። ገብቶሃል? የራሱን ህይወት መርጧል። ይቅርታ ደግሞ ከምንም በላይ ነው። ይቅርታ ምንድነው መሲ ምንድነው ሰው አለኝ ብዬ ችየለይሻለሁ ቢገባሽ ከልቤ ዛሬም ወድሻለሁ ላይደላኝ መኝታው ላይመች ያላንቺ በተፈጠረው ነገር ያው በጣም እኛም ደብሮናል። መሆን የሌለበት ነገር ነው የሆነ ትሄጃለሽ ብዬ የመኖሬ ሚስጥር አንቺው ነሽ ሕይወቴ ዳግም የወለድሽኝ ቀጥለሽ ከእናቴ ጨለማ በፀሐይ ብርሃን ተተክቶ ለኔም ቀን ሆነልኝ ልቤ አንቺን አግኝቶ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ወደዚህ ከመጣሁ ብዙ ጊዜ ሆኗልና ያው ዛሬ የመጣሁበት ዋና ጉዳይ አለ። እሱ ብዬ ነው የመጣሁት እንጂ በጣም በስራ ቢዚ ነበርኩኝ። ወደዚህ መምጣት ያልቻልኩበት ምክንያት እሱ ነውና ያለው ነገር ምንድነው ቤኪና መሲ ጋር የተፈጠረውን ነገር እናንተም ታውቃላችሁ። እኔ በቃ ያየሁት ነገር በጣም አሳዝኖኛልና ይሄ ነገር መፈጠር የለበትም ብዬ ነው ያሰብኩት እና የመጣሁበት ዋናው ምክንያት ይሄ ነው። ምክንያቱም እነሱ መለየት የለባቸውም። በፊት እምላችኋለሁ፣ አሁንም እያልኳችሁ ነው። እናንተም የሰጣችሁት ሀሳብ አለ ኮሜንት ላይ ያየሁት ነበርና ያው ቤኪ ጋር ብዙም አውርተንበታል፣ ብዙም ወሬ ግን እናንተ ጋር ደግሞ ማለት ያለብኝ ነገርም ስላለ ዛሬ ይሄን ነገር ደግሞ ለማስተካከል ነው ወደዚህ የመጣሁት። ምክንያቱም በቃ እነሱ መቼም መለያየት ስለሌለባቸው ማለት ነው። እና ያው እናንተ ኮሜንት በቃ ለምን እንደዚህ ያደረግክ ምናምን የሚልም ነገር አይቻለሁ። እናንተም ያላችሁት ትክክለኛ ሀሳብ ነው፣ መለያየት የለባቸውም። እና ያው ዛሬ ቤኪና መሲን ለፈጣሪ ፍቃድ እንግዲህ የምናገናኛቸው ይሆናል በቻልኩት አቅም ማለት ነው። ዋናው ነገር ፈጣሪ ነው፣ እሱ ይግዘን። ያው ቤኪንም ጠርቼዋለሁ። እስኪ እንግዲህ ቤኪም ይምጣና ያለውን ነገር በደንብ እናወራበታለን። ማውራት ያወርተንበታል። ግን ያ ቤኪ እንዴት ነው? ሰላም ሰላም። ራስ ትንሽ ደብሮ ተኝቼ ነበርና ስራ ራሱ አይደለም። በሰላም እናስ እንዴት አለው ነው? ምን ዛሬ መወያየት በእርግጥ ያው ቤት አውርተንበታል። ግን ዛሬ ደግሞ እዚህ ጋር መወያየት ያለብን ነገር ስላለ እሱን ነገር ለመነጋገር ነው ወደዚህ የጠራው። ያው የምናገኘው ሰውም ይኖራል። ምን ማለት የካሜራ እንዴ ቤተሰቦችን ሰላም በላቸውና ያለውን ነገር እናወራለን። መጀመሪያ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ሁላችሁም እስከ ዓለም ዳርቻ በያላችሁበት ሰላማችሁ ይብዛ። ያው ዛሬ እኔ ወደዚህ መምጣት ሀሳቡ አልነበረኝም፣ ለምን እንደሆነ አላውቅም። ግን በዚሁ አጋጣሚ ያው እኔ መናገር የምፈልገው ነገር አለ። እሱ ምንድነው? ያው ትናንት በተፈጠረው ነገር በጣም ብዙዎቻችሁ ኮሜንት እያደረጋችሁ ነበረ። እኔ ሁሌም እነግራችኋለሁ፣ እናንተ የምትጽፉትን ኮሜንት ሁሌም ቢሆን አየዋለሁ፣ አነበዋለሁ። እና ያው ትንሽ የደበረኝ ማለት እኔ እንደ ጥፋተኛ ነው ያያችሁትኝ ምናምን ነገር እና እኔ ጥፋቱ ምን እንደሆነ አላውቅም፣ ማለት በምን መንገድ እንደሆነ ጥፋተኛ የሆንኩት ማለት ነው። እና ምክንያቱም እኔ ነገሮችን ሳደርጋቸው ፈልጋቸው ምናምን አይደለም። ያው የሆነ ነገር ስትፈልጉ የሆነ ነገርን ታደርጋላችሁ እና እኔ እንደ ጥፋተኛ ቆጥራችሁኛል ማለት እናንተን ሎክሳችሁ አይደለም ቤተሰቦች፣ ግን እኔ ብትረዱኝ ደስ ይለኛል። እኔ እንደዛ እናንተ እንዳሰባችሁት መንገድ አልነበረም የኔ ሀሳብ ማለት ነውና የምሬን ነው ነገራችሁ። ብቻ አላውቅም ምን ማለት እንዳለብኝ፣ ነገሮችን በምን መንገድ መሄድ እንዳለባቸው አላውቅም። አሁንም ያው ክብሮም
ና ሲለኝ በቃ እኔ ማለት ለሌላ ነገር ነበር የመሰለኝ እና በየትም ደብሮኝም ስለነበረ በቃ ማለት ለምን ወጥቼ ትንሽ አልንቀሳቀስም ብዬ አሰብኩና ለዛ እንትን ያልኩኝ የመጣሁትኝ እና ለምን እንደፈለገኝ አላወኩም። ምንድነው ማለት ያው ስለ መሲ ጉዳይ ከሆነ አውርተንበታል አውርተናል። ግን ደግሞ ምን መሰለህ እኔ ኮሜንቶችን ምናምን እያየሁ ነበርና ያው እኔም ወደዚህ ብዙም አልመጣሁም ያለውን ሀሳብ ምናምን ለመግለጽ ከአንተ ጋር አውርተንበታል። ግን ደግሞ ያን ኮሜንት ምናምን ስላየው እሱን ነገር ከዚህ በግልጽ ያለውን ነገር ብናስተካክለው ብዬ ስላሰብኩ ነው ዛሬ የጠራው። ያው ምን መሰለህ ብሮ እኔ ነገሮች ቢስተካከሉ ደስ ይለኛል። ማለት እኔ እንዳሰብኳቸው እንደዚህ አልነበረም። ትንሽ ፈጠነብኝ ታውቃለህ። ሀሳቡ እንደዚህ አልነበረም የኔ ሀሳብ ማለት ነው። ምክንያቱም አንዳንዴ ምን መሰለህ እቅድህ ሳይሳካ ሲቀር በጣም ነው የሚደብረው ነው። የኔ እቅድ ሌላ ነው። ገብቶሃል? እዚህ ጋር ያለው ነገር ማለት አሁን መናገሬ ጥቅም የለውም። ምክንያቱም አንደኛ ረፍዷል ብዬ አስባለሁ። ሁለተኛ ነገሮች ሊመልሳቸው አይችልም እና አላውቅም እንዴት ምን መሆን እንዳለ። አይ ምን መሰለህ ያው ሰው ይዘህ ምናምን መምጣቱ ምናምን ነገር ያው በጣም ስህተት ነው። እሱን ነገር ነው አልደግፈውም። ምክንያቱም ያን ያክል እንትን የሚያስብል ነገር አይደለም። ማለት ቢያንስ እንኳን ሚዲያ ላይ እንኳን ባይወጣ መጀመሪያ መሆን የለበትም ከሆነ በኋላ ደግሞ ሚዲያ ላይ ባይወጣ ብዬ ነው የማስበውና በዚህም ጉዳይ ነው እኔም የጠራውና ያው ያለውን ነገር ዛሬ የምናስተካክል ይሆናል። ማለት ብቻ አላውቅም ምን እንደምን ነገሩ በጣም ከባድ ሊሆን ይችላል። ግን ማስተካከል ያለብንን ነገር እንድናስተካክል ብዬ ስላሰብኩኝ ነው። እኔ ያው ልጅቷን ማለት ሰው ይዘህ መምጣቱ ምናምን ላልከው ያው ቤት ላይ አወርተንበታል። ሚዲያ ላይ መውጣት የለበትም እኮ እናንተ ስላወጣችሁት ሚዲያ ላይ። ስለዚህ ከዚህ ጋር ብናወራበትና ያለውን ነገር እናስተካክል ብዬ ነው። አንተ ማለት ነው። ግን ምን መሰለህ እኔ አሁን መናገር ያልፈለግኩት ልጅቷን ለምን እንዳመጣኋት እኔ ጋር ትልቅ የሆነ ምክንያት አለ። ይህንን ነገር ደግሞ አሁን ላይ መናገር ያስፈልጋል። ሌላ ሰው ማንን ነው የጠራው? ማለት የጠራው ዘመን መሰለህ ዳኒ ነው እና ዳኒ መጥቶም ያለውን ነገር እናውራበት ምናምን ነገር ብየዋለሁ። ስለ ዳኒ አሁን እና ላግኘውና ማለት ዳኒ እንዴት ምን ችግር የሚፈጥር ይመስላል? እንዴት ምን እንዴት አይ ማለት ከመሲም ጋርም ያላቸውን ቅርርብ ምናምን የሰፈር ልጅ ነው በዛ ላይ በቤተሰብ ምናምን ስማ ልክ ነው። እንደዛም ስለሆነ ያለውን ነገር አብረን እንድናወራበት ምናምን ብየው። ኦኬ ዳኒ መጥቶ እሷን እንዲጠራት ነው ወይስ? ከዛ እንደዛ ምናምን ነገር ብየዋለሁ እና እደውልልሃለሁ ቢኪ ላግኘውና እደውልልሃለሁ ምናምን ነገር ብየዋለሁ። እና እኔ አሁን እቺን ነገር ስትመጣ ትሰጥልኛለህ። ለማን ለምስ እንዴት ነው ታዲያ? ለማን ይሆናል እንዴ? እየቀለድክ መሆን አለበት። ኧረ ያው ማለት እሺ እኔ ደስ ይለኛል ማለት አንተ ምንድነው እንድትሰጣት የፈለኩት ምንድነው? እሷስ ያው ይጠራታል ዳኒ ይቅርታ እንድጠይቃት ጠይቂያታለሁ እኮ ነው። እንዴት ነው እኔ ቪዲዮ እንዴት ነው? እኔ እኮ ቪዲዮውን አይቼዋለሁ ከአንተ ጋር አውርተንበታል አይደል? እንዴት ነው በቃ እንትን እያለቀሰች ምናምን ተነራ አይደል ሄደችው። ስለዚህ አንተ ይቅርታ ምናምን ብለህ እንድትሰጣት ብዬ ነው እንትን ያደረኩት። እሺ በቃ ምን ይሄ ቀላል ነገር ነው። ችግር በቃ ይቅርታ ጠይቃታለሁ። አብረ እኔ ስለ ያው አንተም ስላልክ ብቻ ሳይሆን እኔም ደስተኛ ነኝ ይቅርታ እሷን መጠየቅ። ያው ቅድም አግኝቼ ምናምን አውርተናልና ያው ቤኪ ላግኘውና እንገናኛለን ብዬ ነበር አይደል? አዎ እና የሆነ በቃ አሁን እየጠበቅን ነው። እዛች መታጠፊያዋ ጋር ያለችው ኮብልስቶኗ መንገድ የለችም? በእናንተ ሰፈር ዘጥፍ ብለህ ምናምን ያለችው እዛሽ ጋር ነው ያለን እና ያው ፈጠን ብለና ያለችውን ነገር እንግዲህ አውርተንበታል። ግን የበለጠ ደግሞ ሁላችንም ሰብሰብ ብለን ያው መሰለኝ ትደውልላታለህ መጀመሪያ ናና። እሺ እና በቃ ያለው ነገር አሁን የሚከብድ ነገር አይደለም እና ኧረ እሱማ ልክ ነው። ምንም እስኪ እንግዲህ እግዚአብሔር ያውቃል ብቻ ለሁሉም ነገር ነገሮች ይስተካከላሉ ብዬ አስባለሁ። ብቻ እንግዲህ ፈጣሪ ነው ሁሉንም የሚያስተካክለው። የሆነ ነገር ቢፈጠርም ነገር እንግዲህ በሱ ነው የሚስተካከለው። ስለዚህ እንግዲህ ያለው ነገር እሱ እንጠብቀው ነው። ያው ግን ያው እንዴት ሊሆን ይችላል? ምን ሀሳብ የገባ ነገር አለ ያሳሰበ ነገር? ያው ማለት ስለህ ያው እኔ መቼም ባህሪ አውቃለሁ በትንሹም ቢሆን እንደዛ ተበሳጭታ ምናምን ነገር ሳያት በጣም እንትን ያለ ይላል ከሆነ እኔም እንደዛ ሆና መሄድ ያልነበረባትም ብዬ ነው ማለት እኔ ያን ያክል እንደዛ እንትን ስታለቅስ ምናምን ሳያት እራሱ በጣም እንትን ያለ ያው አልተረዳችኝም። ገብቶሃል? እኔ ምናልባት እኔም አየህ የሄድኩበት መንገድ ትክክል አይደለም መሰለኝ። ግን እዚህ ጋር ስለ እኔ ጋር የሆነ እውነት አለ ያን ነገር ለማስረዳት እንትን አላለም ማለት ያለው ነገር እኮ ብዙ ነገር ተፈጥሯል ምናምን ነገር አይደል? ግን ደግሞ ያን ነገር ደግሞ
ብቻ አላውቅም። ወይ በትዕግስት መጠበቅ ነው ምንድነው የሚባለው? እኔ እንጃ ምን ማለት እኔም እኮ አሁን ነገሩ በጣም ከባድ ነው። እስኪ ብቻ ዳኒ የሚምጣና ምን እና እሷ ምን ትላለች ብለህ ነው? ምን ይቅርታውን ምናምን አትቀበልም? ምን ይቅርታ ከተባለ ሰው ኖርማል ነው ብዬ ነው የማስበው። ያው እሷ የተረዳችው መንገድ ትክክል አይደለም። ዳኒ ነው መሰለኝ እዛ ጋር። አዎ ዳኒ ሰላም እንዴት ናችሁ? ቤካ እንዴት ነሽ? ብራዝ አማን እንዴት ሰፈሩ ጠፋ እንዴ? አዎ ስወ ነበር ነው የቆየው። አዎ ዲ ከእናንተ ሰው ሌላ ሀሳቡስ ነበር። ቤካ ሰላም እንዴት ነው? ብራዝ አማን ነው አለሁልሽ። እና እንግዲህ ያለውን ነገር አውርተንበታል። ከሷ ጋር ያለውን ነገር እንግዲህ ዛሬ ይቅርታ እንጠይቃት ነው ብዬ ነው። አዎ ዋናውን ነገር ደግሞ አንተ ከሷ ጋር ቀረብ ስላለ አንተ እንድትደውልላት ብዬ ስላሰብኩኝ ነውና ያለውን ነገር ከሱ ጋር እንግዲህ ያወራንበት። እኔስ ብቻዬን ነበር ለወራ የነበረው። አንተም ቢሆን እኮ ጥፋት አጥፍታል ብዬ ሌላ ሴት ይዘህ እሷ ጋር ማስተዋወቁ ምን አስፈለገው? ያው ምን መሰለህ ዳኒ ስልህ እኔ ያሰብኩት መንገድ በዚህ አልነበረም። ማለት ያው ሚዲያ ላይ ስልህ አሁን ባወራው ጥቅም የለውም ብዬ ስለማስብ እና ያው ከዚህ በኋላ ማለት እናወራበታለን። እስኪ ምናልባት መሲ ትምጣና እስኪ ነገሮች ከተስተካከሉ ጥሩ፣ ያው ተስተካከሉም አልተስተካከሉም እኔ ጋር የሆነ የተደበቀ ነገር አለ። እሱን ነገር ደግሞ አሁን እዚህ ጋር ከምናገር ነውና ያመጣሁበት ምናልባት ትክክል ላይሆን ይችላል፣ ግን እኔ ይስተካከላል ብዬ አስቤ ነበር ያን ነገር ያደረኩትና ልክ ነው። ትልቅ ስህተት ነው የሰራሁት በሰዓቱ። በዛ መንገድ ማድረግ አልነበረም። እስኪ ያው ለመሲ ደውላትና አብረን እናወራበት። ደውላትና ገንዘብ አይ ግልጽ ምናምን እንዳታደርግላት ወይ? ኧረ አላደርግላት። ሄሎ መሲ እንዴት ቆየሽ? ደህና ነሽ? የት ነሽ ነው? ፈልጌሽ ነበር። አዎ በሰላም ነው። ከነ ሃይሚ ሱቅ አካባቢ አንዴ መምጣት ትቻለሽ? አትቆይም? ወዴት ትሄጃለሽ? ፈልጌሽ ነው ለንሽ ጉዳይ። ኦኬ በቃ አለው እዛው እየጠበኩሽ። እሺ እሺ እየመጣሽ ነው። በቃ እሺ የምትጠስ እንግዲህ ያለው ነገር ይሳካልን ተስፋ እናደርጋለን። አዎ ግድ ነው። እሷም ይቅርታውን ትቀበላለች እያሰባለሁ። እዚህ በኋላ እሱን ጥፋት አያጠፋም። እንዴት ጥፋት አያጠፋም? ትንሽ አንተ ወደዛ ብትቆይ አይሻልም? ምናልባት በሩቅ አየች ምናምን ተመልሳ ከምትሄድ ከመጣሽ በኋላ እንጠራለን። እሺ ወደዛ ግርማ ልኩን ከነሚያጣቸው ልጅ ነው አዳኒ። ያው እንግዲህ ያለውን ነገር እሷንም እንግዲህ በደንብ ለማስረዳት እንሞክራለን። እርግጥ ያደረገው ነገር በጣም ከባድ ነው። ምክንያቱም አሁን እንደኛ በራሳችን ስንል ደስ ማንም ቢሆን የሚቀበለው ጉዳይ አይደለም። በጣም ከባድ ነገር ነው ያደረገው። ግን ቢሆንም ዛሬ እንግዲህ ይቅርታውን ትቀበላለች ብዬ አስባለሁ። የኛ እንዴት ነው የምናስረዳት ነው። እሱ ነገር ከባድ ነው በጣም ማለት ይሄ ነገር በሰው ላይ ስታይ በጣም ቀላል ነገር ሊሆን ይችላል። በራስ ላይ ሲደርስ ነው የሚገባ። ምናልባት እንጃ ለእኔ ራሱ በጣም ከባድ ነው። ታውቃለህ ምን ብለን ነው የምናስረዳት ምናምን ነገር የሚለው ነገር እንግዲህ ደካማ ጎኗን እየፈለግን ያው በይበልጥ አንተ ታውቃለህ ብዬ ነው ሁሉንም ነገር እና ያለውን ነገር አንተም ታስረዳታለህ። ለዛም ነው እኔም በቃ ተገናኝተን እናወራበት ያለው። የመጣች ነው መሲ ግን ሰላም ምንድን ነው እንደዚህ መጥፋት? ሰፈሩኝ ራስ ቸከተርኝ ያገኘሻት ነገር ማለት ጭራሽ እናንተ ማትገናኙ ነው? እኔ ራኩ እያልኩ እኮ ነው። እና ስንት ያው አልመጣችልኝ ስራ ውስጥ ከባድ ነው ብሎ ነገር ስራ ጀመረች እንዴ? ስራ ጀምራለች ማለት ቤት መተኛቱ ስራ አድርጎ ነው። እሱም እኮ ስራ ነው እንዴ? እና ምን መሰላችሁ ዛሬ ቁም ነገር ተቀመጡ ሳቲና ንቀት ዛሬ እንግዲህ ምናምን ጠርተናል።
ለካኛ ነን የጠራንሽ። እኔ ነበርኩኝ መቀመጥ የነበረ ቢሆን እንግዲህ አስቆማችሁ። ወንበሩ እየተሰራ ነው ግን አልደረሰም። ኧረ መቀመጥም ትችላለች። እና ምን መሰለሽ ዛሬ አሁን እዚህ ጋር የጠራንሽ ያው በተፈጠረው ነገር ያው በጣም እኛም ደብሮናል። መሆን የሌለበት ነገር ነው የሆነ እና በሱ ጉዳይ ነው ዛሬ የጠራንሽ። ስለሱ ጉዳይ እንድናወራ ነው የጠራንሽ። ቀድመህ ብትነግረኝ ጥሩ ነበር ማለት እኮ እንደ ሚስጥር እኮ ነው። እሱ ደግሞ አውርተንበታል። ኖርማል ነገር ነው ስልሽ ከዚህ በላይ ሰው ብዙ ነገር ያልፋል። ቀለል አድርገን ነው ነገሩ ብናወራበት ብዬ ነው ዛሬ የደወልኩልሽ። እንደውም ጠዋት እሱ ጋር በጣም ብዙ ነገር አውርተን ነበር ነው ለማስተካከል የምንችለው ነገር ካለ እናስተካክሉ ነው። ግን ምን አለ መሰለህ ዳኒ፣ አሁን እንዲያውም አጋጣሚ ስደውልልኝ እዚህ ሰፈር ስለነበርኩኝ ቶሎ ደረስኩና ስልህ ያው ቀድመህ ብትነግረኝ ጥሩ ነበር እንዳልኩ። ምን እኮ መዘጋጀት ምናምን አያስፈልገውም ነው ላለመንጠፍ። አይ ኪራ ምን አለ መሰለህ አሁን እዚህ ጋር ማለት ነው አሁን እኔ እናንተንም ማልፋት ምናምን አልፈልግም። አሁን እዚህ ጋር ሊስተካከል በማይችል ነገር እናንተም ብትለፉ የባስ መልፋት ነው የሚሆነው። ገብቶሃል? አሁን እዚህ ጋር እኔ እናንተንም ማስቀየም አልፈልግም። የሆነ በቃ የሆነ አይደል እኔ ከእናንተ ጋር ያለኝን ጥሩ ግንኙነት ማበላሸት አልፈልግም። አሁን እዚህ ጋር የተፈጠረው ነገር ተፈጥሯል። ሁሉም ሰው የየራሱን መንገድ መርጧልና አሁን ላይ ምንድነው አንዴ ዛፍ ተጣሞ ካደገ በኋላ መቃናት ከባድ ነው አይደል? ስለዚህ አሁን ላይ ደግሞ ምንም የተበላሸን ነገር ለማስተካከል መሞከር ትርፉ ድካም ይችላል። ሰው ላይ ደግሞ ስህተቱን አስተካክሎ አብሮ እንትን ማድረግ ነው ይችላል። ገሎላ እንትን ይላል አይደል? እንኳን ትንሿ ነገር የሚስተካከል ነገር ማለት ይሄ ነገር ሰው ደግሞ ከስተቱ ከተማረ በጣም ትልቅ እኮ ነገር እኮ ሰው ከስተቱ መማሩ ነው። ገባሽ? የስክሪፕቶ ጽሁፍ ብቻ ነው ከተጻፈ በኋላ የማይጠፋው ካልተቀደደ በስተቀር። ይሄ ደግሞ በጣም ኖርማል ነገር ነው። እሱ ልክ ነህ እኮ ግን ይኸውልህ አሁን እዚህ ጋር እንዳልኩ ነው። በቃ ሁላችንም የየራሳችንን መንገድ መርጠናል እዚህ ጋር። ስለዚህ አሁን እዚህ ጋር አንዳችን በአንዳችን ህይወት ላይ ብንገባ ካለመረባበሽ በስተቀር ሌላ ምንም ጥቅም የለውም። ገብቶሃል ማለት ይሄ እኮ በጣም እንትን ነው የተሻለ የምርጫችሁ እንትን ትክክል አይደለም። ምክንያቱም በቃ ሁለታችሁም እንትን ተደራርጋችሁ ነው ማለት ኖርማል ምናምን ነገር ሳይሆን በቃ በጣም በቃ እኔ እንጃ በጥላቸው ወይ በመተዛዘን አይነት ነገር እንበለው በምን ተቀያይማችሁ ነው በቃ የተለያየ ምናምን አይደለም። እኔ እዚህ ጋር ይኸውልህ ነገር የምፈልገው ነገር ምንም ይሄ ተጣልተን ወይ ምናምን ሳይሆን በቃ የኛ አንድ ላይ መሆን መጎዳዳትን የሚያመጣ ከሆነ አንዳችን ስሜት ላይ መጥፎ ነገር የሚፈጥር ከሆነ ለምን አግባብ አይደለም። ስለዚህ አንድ ላይ መሆናችሁ ለምንድን ነው መጥፎ ነገር ነው እንትን እናንተ እኮ አመለካከታችሁ እኮ ነው እንደዛ እንዲሆን የምታደርጉት። ይሄ ምንም የሰው ልጅ እየተዋደደ ምን እያለ እንዴት ይጎዳዳ ይችላል? ውስጣቸው ላይ ከሆነ ነገር አለ። ገብቶሃል? ግን ሲለያዩ ደግሞ አይታቸዋል የተፈጠረውን ነገር። እኔ እኮ ያን ነገር እኮ በደንብ አይቼዋለሁ። ታውቃለህ እንደው በእናንተ ፍቅር የማይቀና ሰው ነበር መቼ? አሁን እውነቱን ነገር አንተ ብዙ ነገር እያወቅህ እንዴት እንደማታውቅ እንደዚህ ዛሬ ትለኛለህ ማለት ብዙ ነገሮችን አንተ ታውቃለህ። ብዙ ነገሮችን እንዴት እንዳለፍን ብዙ መከራ ሁለታችሁም ማለት ነው ታውቃላችሁ። ሁላችንም ብዙ መንገድ ይዘናል አይደለ? ግን ከዛ ሁሉ ነገር በኋላ በመካከላችን ምንም ባይኖርም እንደ እህት፣ እንደ ወንድም፣ እንደ ጓደኛ በጣም ቅርብ ነበር አይደል? እንደዚህ ያን ያክል ቅርብ ሆነን እሱ በዚህ ልክ ይሄን ነገር ሲደብቀኝ ብቻ አላውቅም። እኔ ነገሮችን ማወቅ አለብኝ ብዬ ስላሰብኩም በአንድ በኩል እሱ ነው የደበረኝ። በሁለተኛ ነገር ደግሞ በቃ እኔ እንጃ በቃ ለራሴም ሊገባኝ አልቻለም። ስሜቴ ማለት በቃ ለእኔም ውዝግብግብ ነው ያልኩት። በቃ የሆነ የሚሰማኝ ስሜት በቃ ጥሩ አይደለም። ስለዚህ እኔ እሱ ጋር ሁኜ መጥፎ ስሜት ከሚሰማኝ በቃ ራሴን ችዬ ራቅ ብዬ ብኖር ነው የሚሻለው። ገብቶሃል? እሱ የራሱን ህይወት መርጧል አይደል? ስለዚህ ለምን እኔ ከሱ ጎን ሆኜ እረብሸዋለሁ? እንዴ እናንተም ምን ይንሽ እንዴ መሲ ምንድነው እንዴ እኮ እንትን የሚያስብል ነገር አይደለም። ገብቶሻል? በትንሽ ነገር የሚስተካከለው ነገር ነው እያሰፋችሁ ያለችው መሲ። ቤኪ ምንድነው? ምን እኔ በቃ ማለት ምን ቤኪ ምንድነው? እኔ እኮ ነገር ያለው አይደል? በቃ ስለዚህ አሁን መነጋገር ምናምን ነገር አይደለም። አሁን በዚህ መካከል ሌላ ሰው መግባት አለበት? እኔ እናንተ አውርተን የጨረስነው ጉዳይ አይደለ? ለምንድን ነው ሌላ ሰው አስገብተን እኔ ሌላ ሰው ነን ሌላ ሰው ማለት አይደለም እኮ እንዳልጠራችሁ ማለት እንደራሳችሁ አይደለም። እኛ እኮ ነን የጠራናችሁ። እሱንም ቢሆን እኮ እኔ የጠራሁት አይደለ? ዳኒ ጋር ምናምን ተነጋግረን ነው በቃ ይነገር ደግሞ የኛ ኃላፊነታችን እናንተ ለታችሁ ማስተካከል የምትችሉት ነገር ቢሆን ደስ ይላል፣ የእውነት ማለት ነው። ግን አሁን እኔ እዚህ ጋር የራሴን ውሳኔ ወስኜ ጨርሻለሁ። ሰው የራሱን መንገድ ከመረጠ እኔ ደግሞ አሁን እኔ ማለት በራሴ መንገድ ይቅርታ ምናምን መጠየቅ ፈልግ ነበር፣ ግን ማለት ከባድ ነው ብዬ አሰብኩኝ። ግን ከብሮም ደግሞ በቃ
እኔ ነገሮች ለማስተካከል ሞክራለን እንገናኝና እናወራበታለን እና እኔ የምሬን ነው የምነግርሽ ያው በነዳኒ ፊት ምናምን በቃ ማለት ይቅርታ ነው የምልሽ እኔ አንቺ እንድትጎጂ አልፈልግም ብሎ ይማርሽ የለም ማለት እኔ ሰው እኮ ከስተቱ ይማራል እኮ አይ ምንም ከስተት ምናምን አይደለም ይኸው እናንተ ለማድበስበስ ወይ ደግሞ እንትን ለማለት አትሞክሩ በቃ እኔ የምፈልገው ነገር አይደለም በቃ የሚጎዳ ቢሆን እኮ እኔ አልመጣም እኮ አይደል እኔ እኮ ከቤት ይልቅ አንቺ ነሽ የምትቀርኝ እኔ እኮ እቴ ነሽ እሺ ዳኒ ለምንድን ነው አንተ እንደዚህ የምትለኝ ሁለታችን አንድ ላይ መሆን ምንድነው ጥቅሙ እስኪ አስረዳኝ ምንድነው እሺ የኔና አንተ አንድ ላይ መሆን ማለት ነው አንተ እኔ ያንተን ግንኙነት መጎዳ ሰው መስሎ እየተሰማህ አይደለ ለኔ ሚስጥር እየደበከኝ ለምን አብረን ምን ሆኖ እሺ አንቺ ማታውቂው እውነት አለ ገባሽ ምንድነው እኔ ማላውቀው እውነት እሺ እውነት ካለ ንገረኝ በቃ ያለው አርኮ እዚህ ጋር ተጣጣቀው ምናምን አይደለም እንደገና የባሰ እንደተጣሉ ምናምን አይደለም ምንድነው እውነት ካለ ለኔ እውነት ግን አስረዳኛ የሆነ እውነት አለ አይደል ያ እውነት ደግሞ ሁለታችሁ ብቻ የምታውቁት መሆን አለበት ሁሉ ነገር የግድኛ ማወቅ የለብን እኮ የራሳችሁ እኔ ምንም ማውቀው እውነት የለም ምንድነው እኔ ማውቀው እውነት እሱን ነገር በቃ ትንሽ ነገሮች ላስተካክልና እኮ ያንተ ነገሮች የሚስተካከሉት ብቻህን ነው ገባህ ቤኪ ልትረዳኝ አልቻልከው ነገር ይሄ ነው ለኔ ማማከር የምትፈልገው ነገር እኮ የለም አይደል ድብቅ ነህ በቃ ብቻህን ነው መሆን የምትፈልገው አይደል ስለዚህ ሁን በቃ ለምንድነው እሺ እኔ እንደዚህ የምታስጨንቀኝ ነገሮች ካንቺ ከሚስተካከሉ ነው ቢሆንስ እንዴ ምንድነው ይሄን ያክል ራሽ የምታውቀው ነገር ካለ ንገረኝ እኔ መረዳት ያለብኝ ነገር ካለሽ አስረዱኝ እሺ አንድ ነገር ነው በቃ ማለት በፍቅር አንድ ላይ ላልሆን እንችላለን አሁን ላይ ነገር ግን እኔ ማለት በጣም ነው የምወድሽ እንድትጎጂም አልፈልግም እያለቀሽ መሄድ አልፈልግም እኔም ካንቺ ጋር መለየት አልፈልግም እና ለተፈጠሩት ነገሮች በጣም ይቅርታ እና የምሬን ይቅርታ ደግሞ ከምንም በላይ ነው እሺ ይሄ ምንድነው ይቅርታ እየጠየኩሽ አይደለም ምንድነው እሺ ምንድነው ቢኪ አንተ ቆይ የምትፈልገውን ነገር ካረክ በኋላ ሁሌ በንዘይት ነገር ለምንድነው ለማታለል የምትሞክረው ምንድነው እሺ ምንድነው ይሄ መስ ምንድነው መስ ምንድነው መስ አንቺ መስ ቤክ መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል ተለዩ ማለት በድንገት ኧረ እንዴት